አላደረጉ፣ ተውበት አላደረጉ። በዛው ላይ የሚገፉበት ከሆነ እኛ ምንተዋቸዋለን ይላል አላህ። ይህ ደግሞ ሌላኛውን የሰዎችን ባህሪ አላህ ሲናገር አሁንም የሰው ልጅ በጣም ስልቹ ነው፣ በጣም ስልቹ ነው። እንደዚሁም ደግሞ ድንግጡም ይደነግጣል። ክፉ ነገር በሚያጋጥመው ጊዜ ያ በጣም ጠንካራ የተባለው ሰው እጅ ይሰጣል ማለት ነው። የሰው ልጅ ጉዳት በሚያጋጥመው ጊዜ ወይም ጉዳት በነካው ጊዜ አለ። ጉዳት ማለት ድህነት፣ በሽታ፣ የሚያሳስቡ የሚያስጨንቁ ነገሮች ሲመጡበት ደዓና ሊጀንቢሂ አው ቃዒደን አው ቃኢማ ይላል። ወዲያው ይደነግጥና በጎኑ ተጋድሞ በጌጡ ተቀምጦ እንደዚሁም ቁሞ እኛን ይለምናል። ጭንቁ ሲመጣ ቀጥታ አላህ ሱብሓነሁ ወተዓላ ያንን ጭንቅ እንዲያነሳለት እንዲመልስለት በጣም ደንግጦ መውጫ ቀዳዳ አጥቶ በጣም በጭንቀት አላህን ይጠይቃል። ይህን የሚያደርገው ግን ምን ሲያጋጥመው ነው? ችግር ጉዳት ሲያጋጥመው፣ ያን ነገር መቋቋም ሲያቅተው ወደ አላህ ሱብሓነሁ ወተዓላ ይመለስና ይለምናል። ይህ ጥሩ ነው፣ በለመኑ የሚከፋ ነገር አይደለም። ፈለማ ከሸፍና አንሁ ዱራ፣ ችግር የሚመጣው ከዛ በኋላ ያን በሱ ላይ የመጣውን መከራ ጭንቅ እኛ ስንገልጽለት መግለጽ የሚችለው አላህ ሱብሓነሁ ወተዓላ ብቻ ነው። እኛን ጠይቁ ጉዳቱን ተሱ ላይ የሚያሰቃየውን በሽታ ስናነሳለት፣ ድህነቱ ሲነሳለት፣ ሌሎች የሚያስጨንቁ ነገሮች ሲነሱ መራ ከአለም የድዑና ኢላ ዱር ይመሰል። ያ ሰውዬ ከዛ በፊት ጉዳት አጋጥሞ አግኝቶት አላህን ለምኑ የማያውቅ ሰው ይመስላል። ሀብቱ ከመጀመሪያ ጀምሮ የነበረው ይመስላል። ድህነትን ያላየ ሰው ይመስላል። እንደዚሁም አፊያ ካገኘ በኋላ በሽታ ነክቶት የማያውቅ ሰው ይመስላል። ለአላህ ሱብሓነሁ ወተዓላ ሽኩር የለው፣ አያመሰግንም። ያሳለፈውን ነገር በአጠቃላይ ይረሳል። ይሄ በጣም መጥፎ የሆነ ባህሪ ነው። አሁን አላህ መውቀስ የፈለገው ችግሩ ከተነሳለት በኋላ ገፍላ ውስጥ መዘንጋቱ ሰውየው መግባት የለበትም ነው እንጂ ችግር ሲያጋጥም ዱዓ ማድረግ እየተፈላጊ ነው። ግን ማስታወስ ደግሞ ያስፈልጋል። አላህ አፊያ ከሰጠው ከዚህ በፊት በጣም በበሽታ እንደተሰቃየ መዘንጋት የለበትም፣ ማመስገን አለበት። ድህነት አስቸግሮት ከሆነ ሀብት በሚያገኝ ጊዜ ያን ድህነት ማስታወስና ለድሆች ማዘን ተሱ የሚጠበቀውን ነገር ማድረግ አለበት። ሌሎችም መከራዎች አጋጥመውት አላህ ካነሳለት ያን መርሳት የሚያስፈልግ አይደለም። ግን የሰው ልጅ ባህሪው እንደዚህ ነው፣ ረሺ ነው። ኢዛ መሰሁ ሸሩ ፈዙ ዱዓኢን አሪድ ይላል። ክፉ ነገር ሲያጋጥመው ይወተውታል። በጣም ብዙ የሆነ ልመና ዱዓ ያደርጋል። ኸይር ነገር ሲያጋጥመው ግን ምንም አይነት ሹክ ለሰው የለው። ደግሞ የሚገርመው አላህ ዝጋ ሲገልጽ ምንድን ነው? ኢዛ መሰ ኢንሳን መሰ፣ መከራው በጣም ትንሽ ነው። መከራዋ ትንሽ ነካ ስታደርገው ነው እንጂ በጣም ከባድ የሆነ መከራ ከሆነ ደግሞ ከዚህ በበለጠ እንደሚጨነቅና እንደሚለምን ይጠቁማል ማለት ነው። ከዛሊከ እንደዚሁ ዙይነ ልሙስሪፊን፣ ድንበር አላፊ ለሆኑ ሰዎች ተሸለመላቸው፣ ተዋበላቸው። ማካኑ ያመሉ የሚሰሩት ስራ ይህ ራሱ አለማመስገኑ የነበረበትን መርሳቱ እሱ ጥሩ ይመስለዋል። ሲጠይቅ አንተ ከዚህ በፊት ዲህ አልነበርኩ ከተባለ ሀብታይ ግን ትማረ የለም ድህነት በዘሬ የለም ሊል ይችላል። እሱ ሊከዳ ይችላል ማለት ነው። ሙስሪፍ ነው፣ ድንበር አላፊ እና እንዲህ አይነት ባህሪ የተላበሳቸው ሰዎች ድንበር ኃላፊዎች ናቸው። ትክክለኛ አማኝ የሆኑ ሰዎች ግን በዚህ ተቃራኒ ናቸው። አላህ ሱብሓነሁ ወተዓላ መከራ በሚያመጣባቸው ጊዜ በሰብር በትዕግስት ያንን መከራ ይወጡታል። ከዛ በኋላ ደግሞ አላህ ጥሩ ነገር ሲያመጣላቸው ደግሞ ያመሰግናሉ። ይሄ የሙእሚኖች ባህሪ ነው። ከማ ቃለ ነቢዩ ዓለይሂ ሰላቱ ወሰላም አጀበን ሊአምሪ ልሙእሚን ላ የቅዲ ላሁ ለሁ ቀድዐን ኢላ ካነ ኸይረን ለሁ። የአማኝ ሁኔታ በጣም ይገርመኛል አሉና አላህ ለሱ ውሳኔን አይወስንም፣ ለሱ ኸይር ሊሆንለት እንጂ። ውሳኔው መከራ ሊሆን ይችላል፣ ደስታ ሊሆን ይችላል። ግን ወደ አማኝ ሲመጣ ሁለቱም ኸይር ነው፣ ጥሩ ነው። ኢን አሷበትሁ ضራ ሰበረ ፈካነ ኸይረን ለሁ። ጉዳት ነገር ባገኘችው ጊዜ ትዕግስት ያደርጋል። በትዕግስቱ አጅርን ከአላህ ሱብሓነሁ ወተዓላ ያገኛል። ወኢን አሷበትሁ ሰራ፣ ደስታ ባጋጠመው ጊዜ ጸጋን ሲያገኝ ደግሞ ፈሸከር
የሚያምንበት ይሆናል፣ ለእሱ የተሻለ ይሆናል። ወለይሰ ዛሊከ ሊአሐድን ኢላ ሊሙእሚን ይላል። ይሄ ለሙእሚን እንጂ ለሌሎች የተሰጠ አይደለም ይላል። ወለቀድ አህለክና አልቁሩነ ሚን ቀብሊኩም። ይሄ ደግሞ ተህዲድ አለበት፣ ዛቻ አለበት። ስላለፉት ሰዎች ስለ ጠማሞች መጠፋት ማውራት ብቻ ሳይሆን የተፈለገበት በሌላ መልኩ ማስፈራሪያ ነው። እኛ እኮ በእርግጥ ብዙ ሰዎችን በዘመናት የሚኖሩ ህዝቦችን እኮ አጥፍተናል። ቁሩን ጀምሮ ቀርኒ ቁሩ ብዙ ክፍለ ዘመናት ውስጥ የነበሩ የተጠፉ ሰዎች አሉ። ሚን ቀብሊኩም ከእናንተ በፊት። በምን ምክንያት የተጠፉት ከተባለ ለማ ወለሙ እነሱ የበደሉ ጊዜ የከፈሩ ጊዜ ራሳቸውን ሲበድሉ ቢኩፍሪሂም ወሽርኪሂም አላህ ስብሓነሁ ወተዓላ አስተማሪ የሆነን ቅጣት ቀጥቷቸዋል። ወጃአትሁም ሩሱሉ ቢልበይናት ዝም ብሎ ደግሞ አላህ አላጠፋቸው። መጀመሪያ ሁጃን አቁሞባቸው ማስረጃ ደርሷቸው ከዛ በኋላ እምቢ ብለው ሲያምፁ የመጨረሻ እርምጃ ተወስዶባቸዋል። መልእክተኞቻቸው የመጧቸው ሲሆኑ ቢልበይናት ቢልሙጀጅ ዋዲሃት ግልጽ የሆኑ ማስረጃዎችን ይዘው መልእክተኞች መጥተዋል። ለእነሱ የሚያሳምኑ የሆኑ ነገሮችን አይተዋል። የማስረጃ ማጠር አይደለም እነሱን ያጠመማቸው ያከፈራቸው የራሳቸው ጥመት ነው። ወማ ካኑ ሊዩእሚኑ የሚያምኑ ባልሆኑ ጊዜ እኛ አጥፍተናቸዋል አላ። ስለዚህ አሁንም እናንተ መልእክተኛውን የማትቀበሉ ከሆነ የማትከተሉ ከሆነ የሚጠብቃችሁ እነሱ ላይ የተወሰደው እርምጃ እናንተ ላይ ይወሰዳል። ከዛሊከ እንደዚሁ እነሱን በዚህ መልኩ እንዳጠፋናቸው ሁሉ ነጅዚል ቀውመል ሙጅሪሚን ጠማማ የሆኑ ሰዎች በየትኛውም ዘመን የትኛው ቦታ ላይ እንመነዳለን።